ወይ ዘንድሮ አለ ኤፍሬም ታምሩ። ሄርሜላ ግን በጤናው አይደለም። አያችሁ አብርሽ ራሱ እንዴት እንደሚስቅባት እነዚህ የተቀመጡ ማን ነው አቤልና ብሩኬ ራሱን በጣም ተገርማቸውና ይስቃሉ ማለት ነው። እና ልጅቷ ትንሽ የአእምሮ በሽታ ወይም እንግዲህ የአእምሮ ተውከት አለባትኝ እና እንዴት ነው የሚያረጋትኝ? ይሄ ዲኮር ምናምን ደግሞ የሩታ ነው። እሺ እንዴ አስለናንቺ የምትቀመጭበት ሁሉም ከሩታ በኋላ ነው ያገኘሽውና የአንቺ ዲኮር አይደለም። እኔ በኋላ ልጅ ስለምወልድልህ አሁን ነው ጊዜያችን የምንጨፍርበት በኋላ ካረገዝኩማ መጨፈር አልችልም እያለች እንዴ እናንተ ደግሞ ተነሱ እንጂ ጨፍሩ ትላቸዋለች። እና እኔ አሁን የተረዳኋት ልጅቷ በጤናዋ አይደለችም። በቃ አብሬሽ ይች ልጅ እንደምንም ብለህ ምራቅ አለብህ። አሁን ብዙ ሰዎች ሊያጨበጭቡላችሁ ይችላል፣ ጀግና ናችሁ ሊሏችሁ ይችላል። ግን ልጅቷ እኔ እንዳሰብኋትና እኔ እንዳየኋትኝ በጤናዋ አይደለም። ይህን ሳምንት ደግሞ የቱርኪዎች ፊልም ነው ምናምን ነገር አለ ቃና እና የእሷን ድምፅ ነው እንደዚህ እያለች የምትመጣና ብቻ እንግዲህ እንደኔ ብታሰብበት ጥሩ ነው። አብርሽም ሆነ ሄርሜላም ሆነ ወደ ራሳቸው በቃ ተመለሱ። ሰው ያልፈለገውን ነገር ኦዲየንስ ማለት እኮ እንቁ ነው እና ስለዚህ ሩታስ ምን አደረገች ይሄን ያህል ጨጓሯን የምትልጡ? ኦዲየንስስ ምን አደረገ እንደዚህ ያህል ጨጓራችን የምትልጡ? አልፈለግንም ሲሏቸው ሀሳቡም እንዴ የኛም ሀሳብ ደግሞ ስሙና ወደኛ ደግሞ ተመለሱና ምን አሉን እስቲ ይበሉ ማለት ነው። እና ሄርሜላ በጣም ታስጠያለሽ፣ በጣም ተደብር ያለሽ እንደኔ ወላሂ በጣም ያስጠላሽኝ ማለት ነው አንቺ እና ምን እንደምላችሁ ብቻ አላውቅም። እንግዲህ ዛሬ ሁለቶች ሞቅ ደመቅ ያለ ዲኮር ምናምን ነገር ተዘጋጅቶ ዲኮሩ የምን ይሁን የቀለበት ይሁን የምን ይሁን አላውቅም። እንግዲህ አብርሽ ለሄርሜላ ቀለበት ሊያስርላት ይሁን እኔ የሩታ ዲኮር ይሁን የባለፈው ግን ደግሞ የሩታ ዲኮር ሌላ ነው። ግን ይሄ ዲኮር ለምን እንደተዘጋጀ ባይገባኝም ባላውቅም እንደኔ ሄርሜላ ናት ለአብርሽ አዘጋጀችለት ማለት ነው። እና እንግዲህ በኋላ ደግሞ እኔ ካረገዝኩ በኋላ እኔ በኋላ ሳረግዝ መጨፈር ስለማልችል አሁን ነው ጊዜያችን፣ እንዴት ተነሱ እንጂ ጨፍሩ ምናምን እያለች ለሱም እንግዲህ እየጨፋፈረችለት መጥቷል። አብርሽም በጣም በቃ ገርሞታለኝ እንዴት እንደሚያረጋት ማለት ነው። እነዚህ እነ ብሩኬም እና ቤልም ዝም ብለው ቁጭ ብለው ይስቃሉ። እና አንድ ሰው በጤናው ቢሆን ወደ ራሱ ይመለስ ነበር። ስለዚህ ካመማት ደግሞ እናንተ ዝም ብላችሁ ሰውን እያያችሁ ከምትስቁ ወደ ሙሽተሽፋ ውሰዷት ማለት ነው። እና ሩታዬ የኛ ቆንጆ የኛ እንቁ አለንልሽ፣ አይዞሽ ከልጅሽ ጋር ሁሌ ፏ ፈሽ እያልሽ ብትመጭ ሁላችን ወድሻለን። ሁላችን በጣም ብዙ ተከታታይ ያለሽ እና አንቺ ብቻ ደህና ሆኜ እኛን ካሁን በኋላ አብርሽን አንሳደብም። በቃ ስድብ ትተናል። ለምን አብርሽ ወደ ራሱ ሊመለስ አልቻለም? ሁለተኛ ደግሞ እኔ እንደተረዳሁት ሄርሜላ የሆነ ሳታብድ አትቀርም። ስለዚህ ይቺ ልጅ ከምታብድ ብሎ ነው ዝም ብሎ ያኔ በግድ ነው እንጂ እሱ የሆነ ፈቅዶ ወዶ ያንን ነገር እያደረገ አይመስለኝም ማለት ነው። እሷ ናት እንደዚህ ሞጨጭ ያለችበት። ግን እኮ መገፍተር ይችላል። አልፈልግም እኔ ሚስት አለኝ ልጅ አለኝ ማለት ይችል ነበረ። እሱ ግን ያንን ለምን እንዳላረገ ብቻ አላውቅም። ለማንኛውም እንግዲህ ሄርሜላና አብርሽ ዛሬ በውሽሚት ቤት እንደዚህ እየተጃጃሉ መተዋልኝ። አሁንም እንደቀጠለ ነው። አብርሽ ግን ከስች ልጅ ጋር የማይርቅበት መንስኤ ምን እንደሆን ምንም አልገባኝም። ምን ይዛብሃለች ግን እሙሙህን ደግሞ አንተ ሞሞ ብያዝብህ ወንድ ነህ፣ መርጠህ ነው የምታገባ። ያንን የመሰለ ቆንጅዬ ልጅ አንተን የሚመስል ማለት ነው። ውይ ያን ህፃን ልጅ ማለት በጣም ናፈቀ እና ስለዚህ ከሱ ጋር አብራችሁ ከሚስታችሁ ጋር ብትመጡልን ብለን ነበረ። እናንተ ግን መስሚያችሁ ጥጥ ነው። አረኛ ከሄርሜላ ጋር ሄርሜላ እኮ በነገራችን ላይ አሁን ሰው እንዲህ ይላታል ነው እንጂ በመጨረሻ ያው ራሷን እንዴት ግን ለምንድን ይሄን ነገር ሁላ ያደረኩት ብላ አንድ ቀን ይጸጽታታል። እኛ ደግሞ የሚጸጽትሽን ነገር ለምን ታደርጊያለሽ ነው የኛ ጥያቄ። እንደዚህ ነበር። አንቺ ግን ያው እየሄድሽበት ነው፣ ሂጅበት። እኛም እንሄድብሻለን፣ እንረግጥሻለን። ያው እርገጡ እስካልሽ ድረስ ችግር የለብንም ለመርገጥ ማለት ነው፣ እስከምታናድጅን ድረስ እኛም ደግሞ ንዴታችን እንዋጣለን። እና ስለዚህ ቤተሰብ በቃ ይህን ይመስላል። ሩታ የሸጋ ሀብቴ ልጅ የልዑል እናት አለንልሽ። ፋቤ ግን ሁሌ ቪዲዮ ይዘሽልን ብትመጭ ሁሌ በቤትሽ ብትመጭ በጣም ደስ ይለናል። ቤተሰብ እንግዲህ ሁለቶች ዛሬ አብርሽና ሄርሜላ መተዋልኝ። የመዳም ቀሞች ብር ምናምን ነገር ስለሚላክላቸው ነው መሰል ማለት ነው። በቃ እንደዚህ እየተጃጃሉ ያችን ብር አረብ ሀገር ወይኔ እንቅልፌን ትቼ ደግሞ ለነሱ ባልሰደኩ። አብርሽ በነገራችን ላይ የሰው ብር አይፈልግም። ለምን
ስሙ እንዲጠፋ አይፈልግም። ሄርሜላ ግን ታዋቂ ስለሆነች ማለት መታወቅ ስለምትፈልግ የሰው ብር ላስ ታደርጋለች ማለት ነው። እና ይልኩላታል። ዛሬም ገና ብዙ ነገር እንልክልሻለን ምናምን እንደዚህ ሲሏት ነበረ። እና ቤተሰብ እንግዲህ ውሽሚት በቃ እንደዚህ እያበደች መታለች። እና አንዳንዴ የሰው ልጅ በአእምሮ ቢሆን የሰውን የሚለውን ይሰማ ነበር። ኮሜንት ያነባሉ፣ ቪዲዮ ያያሉ፣ ቲክቶክ ሲዞሩ ያድራሉ። ግን ለምን እንደማይሰሙ እኔም ራሴ ግራ ገብቶኛል። ያም ሆነ ይህ እስቲ የሚለቀቀውን ቪዲዮ እንግዲህ ዛሬ ቀለበት ያስርላታል አያስርላትም የሚለውን ደግሞ አብረን እናያለን። አብርሽ ለሄርሜላ ቀለበት እሰርላት ምናምን እያሉት ነበረ ኦዲየንሶቻቸው ማለት ነው። እና ያን ነገር ካረጉት በቃ አብርሽና ሩታ እውነት በቃ የእውነት ነው የተለያዩ ማለት ነው ቤተሰብ